ለምን ነገ ህይወት አለ ይቀጥላል። የልጁን እሷ ራሷ መልሶን መመለስ ትችላለች። እሱን አውርተናል አይደል? የመስቀሉን እነሱ ታርቆ ማለት ነው። ታርቆ ቢመጣም የመስቀሉን አንተው ዝም በያለችኝ እንኳን ልሰድባት የመስቀሉን አንተው መቼም ይሄ በቃ እኔ ልወጣ ነው። አንቺ የሁሉም እንትን ከሆንሽ ካሁን በኋላ ሁሉም ሲያወሩ በቃ በሚሰራው ነገር አቁሙ እናስብል እንጂ ማንንም ከኔ ቤት አትናገሩ ብትይ ደስ ይለኛል። እንደ ሐሳብ ነው። እኔ ኃላፊነት ኑሮኝ አይደለም። እኔም ብዙ ጊዜ እናገራለሁ አትባሉ ካላሳ አይመለከተንም። መውደድ መብታችን ነው። ሩታን አልወድም መብቴ ነው። ሄርሜላን ወዳለሁ መብቴ ነው። አንድ ሰው ደግሞ ሩታን አልወድም ሄርሜላ መብታችን ነው። ግን ደግሞ ስራ መሆኑን ካወቅን አቁሙ። መጥፎ ነገር ነው። አንቺን በህይወትሽ አትጫወች። እናንተም በተዳራችሁ እንጂ ማለት ያለበት አንድ ሰው ገብቶ ሩታን እንደዚህ ናት ሄርሜላ እንደዚህ ናት ሲባል ባታዳምጪ ደስ ይለኛል። ለማንኛውም ስለአስገባሽ አመሰግናለሁ። ምንም አይደል። ዛሬ ምናልባት የማን ቤት እንደሚለቀቅ አናቅም። ትላንትና ሩታ ቤት ተለቋል። ዛሬ ደግሞ ማን ቤት እንደሚለቀቅ አናቅም። ትላንትና የሆነ ጥያቄ ተጠያይቀዋል። አንድ አይነት ልብስ ለብሰው አንድ አይነት ዴቭና እንትና ሄርሜላ አንድ ላይ መተዋል። አብርሽ ስላለበት ሁኔታና ስለሱ ተነጋግረዋል። ዛሬ ማን ጋር እንደሚለቀቅ አናቅም። ስራ ሆኖ እየሰሩ ከሆነ ብዙዎች እንደሚሉት ከዚህ በፊት እንትና ብላናለች። ሳውዲ የነበረችው ኢትዮጵያ ገብታ ቃለ መጠይቅ ሲደረግላት ስራ ነው የግድ ካፕል ሆነን ካልመጣን መስራት አንችልም፣ እየተሰደብን እየተረገጥን የምንሰራው ቢዝነስ ነው፣ ስራ ነው። ሀረብ ሀገር ያሉት ግን ለሁለት ተከፍለው እርስ በርስ ይባላሉ፣ ገንዘባቸውንም ይበላሉ፣ ቤተሰባቸውንም ያሰድባሉ። እኛ የተሰጠን ስራ ነው። የግድ ዩቲዩብ መስራት ስትፈልጊ የግድ የሚያጣምሩሽ እነሱ ናቸው፣ የሚያለያዩሽም እነሱ ናቸው ብላ እሷ እንኳን ትናንትና ከስደት ሀገር ቤት ገብታ ተቀይራ ሰው ሆናለች። የሚያምር ኑሮ መኖር ጀምራለች። እኛ ግን እዛው ነን። ለምን አንሰማም? ለምን አይገባንም? ለምን አንድ ቦታ ላይ እንቆማለን? መውደድ መጥላት መብታችን ነው። ስድብን ምን አመጣው? መከፋፈልን ምን አመጣው? ምን አገባን? እንደገና ደግሞ ሊያምን የሚችለው እንጂ ይሄ በሰይጣን አሰራር የሚያምን የለም። በቃ በ21ኛው ክፍለ ዘመን በዚህ በሰለጠነ ዘመን ከቻልኩ አሳምኜ ለወደው ላቀርበው እችላለሁ። ካልቻልኩኝ ይሄድ አለቀ። ወንድ ቤት ወንድ ይተካል። ወላድ በድባብቲ ዴኔ ቆንጆ ለምን ለአንድ ወንድ አመቱን ሙሉ ኝኝኝኝ ሲባባሉ አይደብርም? እንደ ሴት አይደብርም? ሴትነታቸውን አዋርደው ሴትነታቸውን ክብራቸውን አሰድበው ነገ ትዳር እንዳይኖር ለትውልዱ የማይጠቅም መልእክት አስተላልፈው ነገ ልጆቻቸው ሲያዩ የሚያፍሩበትን መልእክት አስቀምጠው እነሱ የሚሰሩትን ስራ የራሳቸውን ቢዝነስ የራሳቸውን ቪላ የራሳቸውን ባንክ ያጣብባሉ። እኛ ግን እዚህ ቁጭ ብለን በእነሱ እርስ በርስ እንባላለን። ከዚህ ውስጥ መውጣት አለባችሁ። በቃ ተነጋገሩና መግባባት ተነጋግሮ ለመግባባትና ተነጋግሮ ለመተማመን መሞከር አለባችሁ። አለቀ። የግድ እዛ ቦታ ላይ እነሱ ጋር በቃ እኔ ያንቺ ሐሳብ ሙሉ ለሙሉ ይገዛኛል። እኔ ያንቺ ሐሳብ እስማማለሁ ሙሉ ለሙሉ። እስካሁን የተናገርሽው ትክክል ነው። እኔ የምምለው እንደዛ ነው እንጂ አንዱን ወክሎ አንዱን እየረገጡ ግን አንዱ ሲቱን ትክክልና ድራማ አይደለም አንዱ እንደዚህ ነው በሚለው ስለማልስማማ ነው። አመሰግናለሁ። ከታችኛ አዳምጣለሁ። ልውጣ። ያንቺ ሐሳብ ይገዛኛል። አመሰግናለሁ የኔ ቆንጆ። ሁለተኛ ግን ምን የትኛው ቢስተዳደሩ ምንም ስትሉ እንዳልሰማ ችግር የለውም። ኦኬ እሺ ቲጂ እኔ ላውራ። ቆይ ከታች ወደ ላይ እየጨረስን እንውጣ። ከይቅርታ ጋር ከስር መግባት ስለሚፈልጉ አርኤል ሐሳብ ካለሽ አርኤል ይቅርታ። ከታች ወደ ላይ እየገባን እየጨረስን እያስወረድን ሌላ ብዙ ሰው መግባት ይፈልጋል። አርኤል ወይ ቲጂ እንዴት ነሽ? እግዚአብሔር ይመስገን። ትክክል ነሽ። ግን እነሱ አምኖ የሄርሜላ ኦዲየንስ ቢቀበሉ ትክክል ነሽ። እኛም አምና ተቀብላለች እኮ አንድ ሰው ብቻ አይደለም ሁሉ ሰው ማለት ነው። አሁን ለምሳሌ ሁሉ ሰው ተቀብሎ እነሱ አንድ ቪዲዮ ላይ ቢመጣ አንድ ኮሜንት የሁሉ ኮሜንት አንድ ቢሆን ይመልሱ ነበር። አንዱ ጀግና አንዱ ደግሞ እንደዚህ ሌላ ኮሜንት ነው የሚሰጠው። አንዱ ትናንት ማለት ነው የሄርሜላ ኦዲየንስ ናት የደመቁ እንግዲህ ደመቁ ሩታ ናት። የደመቁ በጎች ላይ ደመቁ እኮ ብሎ ስም እኮ እንዳለ ታውቃላችሁ አይደል? ስም እኮ ደመቁ ማለት ጥሩ ስም ነው ግን ማለት ነው ስሚማ የደመቁ በጎች በቲክቶክ ረግጣቸዋለሁ እንጂ ዩቲዩብ ላይ በእነሱ ነው የምነግዳቸው፣ በእነሱ ነው የሚሰራቸው፣ በእነሱ ነው የተለወጥኩ ያለው ብላ አንድቷ የሄርሜላ ደጋፊ አወራች። እቺ በቲክቶክ እንዴት ታረጋለች? ሩታን ትዘቀዝቃለች፣ የልጁ አይን ታበላሻለች፣ የሩታ አይን ታበላሻለች። ግን ዩቲዩብ ላይ ሄዳ
በሩታ ስም እየነገረች በሩታ ስም እንትን እያለች ነው ማለት ነው። የደመቁ በጎች እዚህ ረግጣቸዋለሁ፣ በቲክቶክ ረግጣቸዋለሁ፣ በዩቲዩብ በእነሱ ሰርቼ እበላለሁ አለች በአፎ ማለት ነው። እንግዲህ ታውቂያለሽ አስበሽም እዚህ ምን ቲክቶክ ላይ በእኛ በሩታ ስም የሩታ ኦዲየንስ እንረገጣለን። በቲክቶክ በዩቲዩብ ደግሞ እንደ ምስኪን ትጫወታለች፣ እኛ ሰብስክራይብ እናደርጋታለን። ይሄ እየሰማ ሰው ሌላ ሰው ቢመጣ ሰብስክራይብ ያደርጋል። ካሁን በኋላ ማለት ነው። ይሄ እንደኔ እየሰማ ሰው ሰብስክራይብ ያደርጋል። ድምጿን ሪከርድ አድርጋችሁ ዩቲዩብ ላይ የምትሰራውን ድምጿንና ቲክታክ ላይ ያለውን ድምጿን ሪከርድ አድርጋችሁ ማቆም እኮ ነው አለቀ። ሩታ ያችሁ ገንዘብ ናት ማለት ነው። ሩታ ለብዙዎቻችን ገንዘብ የዩቲዩብሽ ልጅቷ ከሷ ጋር ያለችው የዩቲዩብሽ ስም ንገሪ አለቻት። ከዛ የደመቁ በጎች ይሰማሉ። ከዛ እንትኑ ገቢ ይቆማል። ለዚህ አነግርም በውስጥ እነግርልሻለሁ ብላ አቆመችው። ለምን እንደዚህ ያደርጋሉ? በቲክቶክ እንደ ሰይጣን ይጫወታሉ፣ በዩቲዩብ እንደ ጸባተኛ ይጫወታሉ። ለምንድን ነው እንደዚህ የሚያደርጉት? ድራማ ነው። የሩታ ኦዲየንስ እንዳለ ድራማ መሆኑ ተቀብሎ አምኖ ነው ያለው እንጂ እንደነሱ እኛ ወተን እየተሳደበን አይደለም። አይሆን ስም አንሰጥም፣ አናቆሽሽም። ድራማ መሆኑ ስለምናቅ ማለት ነው። ግን እነሱ ነግረሽን ያው ነው። ዛሬ የሆነ ቪዲዮ ቢመጣ ሄርሜላና አብርሃም አንድ ቢመጡ ይቀየራሉ። በቃ እነሱ አያምኑም፣ እውነት አያምኑም። ውሸት ብቻ ይዘው ነው የሚከተሉት ማለት ነው። እንግዲህ እውነት ቢያውቁ ኖሮ ሄርሜላ በምን እንደመጣች ያውቁ ነበረ። እውነት ቢያውቁ ኖሮ ሄርሜላ መታ ልጅቷ እርጉዝ በነበረችው ሰዓት ልጁ ቀለበት እጁ ላይ ባለ ሰዓት ከሱ ጋር ሁኚ፣ አጠገቡ ሁኚ፣ እሱን አባብይ እሱ ጋር ሁኚ ብሎ ገፋፍቶ ልጅቷ ገደል ውስጥ አያስገቧትም ነበር። እነሱ እውነት ሴት ቢሆን እውነት ቢወዱ ኖሮ የሄርሜላ ኦዲየንሶች ማለት ነው እነሱ እውነት አይከተሉም። እነሱ የሚከተሉ ውሸት ነው። የአብርሃም ድራማ ነው የሚከተሉት እነሱ ማለት ነው። እውነት የተከተሉ አይደለም። ለዛ ነው ሁሉ ጊዜ ሄርሜላ ምንም አላጠፋችም የሚሉት። አንቺ እንደዚህ ሄርሜላ ጠፍታለች ብትይ አላጠፋችም ነው የሚሉት። አለባበሷ ነው የሚሉ፣ አረማመዷ ነው የሚሉ፣ የጥርሷ ምናምን ምን ይመለከተናል? የጥርሷ የአረማመዷ አለባበሷ ምን ይመለከታል? እሷ ክብሯን እየጣለች ዩቲዩብ ላይ ማይሆን ስም ለሴቶች የሰጠች እንግዲህ ትክክል። ምንም ስራቸው አስተማሪ ሆኖ ነገር አይደለም። ግን በቃ አንዳንድን ሰው የሆነ ፊዚካሊውን አይተሽ የምትወጂዋለ፣ ንግግሩን አይተሽ የምትወጂዋለ፣ አለባበሱን አይተሽ የምትወጂዋለ። በፈለጉት ይውደዱ። ስራዋን ግን መቃወም ግድ አለባቸው። ስራዋ ሄርሜላ እንደ ሴት እየተዋረደች ነው። እንደ ሴት አልፈልግሽም እየተባለች ቀለበትን አውልቆ ማወርወር ጤነኛ ነው? አብርሃም በፍጹም የታመመ ሰው አይደለም። ቀለበት ያደረገላትን ቀለበት አውልቂ ሳይወድ በግዱን። አሁን እውነት እዚህ አሁን የሄርሜላ ደጋፊዎች ካላችሁ ማለት ነው ሄርሜላ አብርሃምን እንደዛ ደምንባ አልቅሳ እባክህ አፈቅርሻለሁ በለኝ ብላ ማለቷ ትክክል ነው ብላችሁ የምትሉት? እንደ ሴት ተውት። እንደ ሄርሜላ እንደ ሴት ልጅ እኮ የምትለመንበት እንጂ የምትለምን ሴት አይደለችም። ሴት እንደ ሴት መለመን ነው ያለባት። እንደዚህ ፊቷን ቲማቲም አስመስላ መለመን የለባትም። ያውም ልጅ ያለው ወንድ እንደው ልጅ የሌለው ወንድ እንኳን ብትለምን ያምርባታል። ልጅ ያለው ወንድ እሱ ቢዝነስ እየሰራ በሴቶቹ ቁማር እየተጫወተ ከየትኛው ጋር ዛሬ ትቶ የሄደ ሰው ባዶና ጋር እኔ ዞር ብያ አላየው ከየትኛው ጋር ልሁን ብሎ እያማረጠ ያለ የግድ የኔሁን ብሎ እንደ ሴት የሄርሜላ ወዳጅ እዚህ ጋር ካላችሁ ንገሩኝ። እንደ ሴት ሄርሜላ እውነት አብርሃምን የፍቅር ጥያቄ የጠየቀችበት አግባብ ሩታም አብርሃምን የፍቅር ጥያቄ ጠይቃው ነው። ግን ሩታ እባክሽ በለኝ ብላ ተንበርክካ አልቅሳ ለብዙዎች አስለምና ምናምን አይደለም። እነ ኤፋ እነ ሃይሚ ለምናዋት አትጂ ባክሽ ወደንሻል አትጂ ብለው ለምናዋት ነበር። አግባብተው አንድ እንዲሆኑ ያደረጉት በመግባባት ራሱም ስሜቱ ተቀየረ፣ ወደዳት። እዚህ ጋር ላስቆምሽና ሩታ መጀመሪያ ፍቅር ጥያቄ ሲጠይቅ አብርሃም አልተቀበለም ነበር አይደለ እኮ? ያ አልተቀበለም። ያ ቀጥላስ ምን አደረጉ? የተራቡ ለተጠሙ ለተቸገሩ ቤት የሰሩ መንገድ ምግብ ያበሉ። በቃ ፍቅሯን ትታ ፍቅር በመላመድ ነው የመጣ እንጂ እሷ ለምን አይደለም። ተላምዶ ቤት የሰሩ
ደግሞ የታመመ ሰው እየጠየቁ በብዙ ነገር በብዙ ነገር በመግባባት ሆኖ እንጂ ፍቅር ጥያቄ እየተቀበለ እሷ እንደዚሁ እንደ በሳምንቱ እንትን ብላ አይደለም። በቆይታ በመግባባት ነው አለቀ። በመግባባት እሱም ወደሱ ገባች፣ እሷም ወደሱ መጣ። አይደለም እሱም አፍቅሮ ፍቅሩ ለማውራት እስከሚያቅት ድረስ ደርሶ ነው እሷ ወደ አዲስ አበባ ሄዳለሁ ብላ ስትነሳ ፍቅሯን የተቀበለም እንጂ እሷ ፍቅር ጥያቄ እንደጠየቀችው አይደለም። እሷ ተገባብታ ነው ብዙ ስራ ሰርታ አይደለም ያርጋ ነው። ትክክል። በቃ አሁን እሷ እንደዛ የመጣችበት አሁን ሄርሜላ ያውም የዛኔ አብርሃም ልጅ የለውም ትዳርም የለውም ነበረ በሰዓቱ። ገባችሁ? በሰዓቱ ትዳር የለውም ልጅ የለውም። ግን በመግባባት ዋና በመሄድ የተቸገረ በመርዳት ፕራንክ በመደራረግ ጥሩ ጥሩ ነገር በማድረግ ውስጡ ገባች፣ እሷም ውስጧ ገባ። ተላመዱ። በመላመድ እሺ ተባባሉ፣ አብሮ መኖር ጀመሩ። በፍቅር መጡ። ኮመንታተሮችም ወይኔ ታምራላችሁ፣ ስታምሩ ጥንዶናችሁ፣ ወይኔ ስታስቀኑ፣ ወይኔ ፍቅራችሁ፣ ወይኔ ውበታችሁ ሲላቸው ያ ኮመንት ፑሽ አደረጋቸውና በቃ ወደ ሪል ላይፍ ውስጥ ገቡ። ከዛ በኋላ ደግሞ ሄርሚ ስትመጣ አብርሃምና ሩታ ክፍተት በነበራቸው ሰዓት ነው። ወዳለም ሩታና አብርሃም ክፍተት የነበራቸው አንዴ ነፂ ስትመጣ፣ አንዴ ልጅ አለክ ተብሎ መቅዲ ስትመጣ፣ አንዴ እናንተ አንቺ በትዳርሽ ላይ እንደ ሴት ነው ተዋቸው። ሩታንና ሄርሜላን ተዋቸው። ምናልባት አንቺ ትዳር ይዘሽ በትዳርሽ ላይ እርጉዝ ሆነሽ ሌላ ሴት መታ ቤትሽን ስትበጠብጠው መቼም እሺ ብለሽ አቅፈሽ ስመሽ ምናምን አትቀበያት ማለት የሆነ ነገር ልታረጊያት የምትችይ ሴት አለሽ። የሆነ ነገር ልታረጊያት የምትችይ ሴት አለሽ። ምክንያቱም ትዳርሽ ነው ልበጠብጥ የመጣችው ያውም 2-3 ሴት ታዩ። አንድ ሴት ነፂን አሳለፈች፣ መቅዲን አሳለፈች። ከዛ ደግሞ በሶስተኛ ላይ ሄርሜላ መጣ። ደከማት፣ ሩታ ደከማት። ኦኬ እኔ ደከመኝ ልበል በትዳሬ ላይ እርጉዞኝ ያውም ነፍሰ ጥሮኝ ተደጋጋሚ ሴት መጣችብኝ። ደከመኝ፣ አልቻልኩም፣ አቃተኝ፣ ጥዬ ወጣሁኝ፣ መቆጣጠር አቃተኝ። እንዴ እርግዝናውን ያስጨንቀኝ ወይንስ የአብርሃም ሴቶችን ጋ ማመላለስ ያስጨንቀኝ? ቤቴ ኑሮ ያስጨንቀኝ ወይንስ ሴቶች በትዳሬ ላይ እየመጡ እየገቡ የሚወጡ ሴቶች ያስጨንቁኝ? ይደክማል። ከዛ ለምን አላየውም ለምን አያየውም ብለሽ ጥለሹ ትወጫለሽ። ጥለሹ ከወጣሽ በኋላ መስተካከል የሚችል ከሆነ ወደ ራሱ ይስተካከላል። ወንድ ልጅ ደግሞ ራሱን ማስከበር ካለበት ለመጣ ለሄደች ሁሉ እኚ ማለት ከጀመረ መቼም ነው ትዳሩን የማያስተካከለው። መቼም የመጣች የሄደችዋን ሴት ልጅ ቁማር እየተጫወተባት ይሸኛታል። አለቀ። ሴቷ ናታ ፈልጋው ህይወቱን ለመበጥበጥ የመጣችው። ምን አገባው እሱ? ሴቷ ከረከሰችበት፣ ሴቷ ከወረደችበት፣ ሴቷ ከወደቀችበት ምን አገባው? በቃ አለቀ። ይጠጋጋታል፣ ትላላሰዋለች፣ የሆነ መደበር ያደርግና ይሸኛታል። አሊያም ደግሞ እንደ ሄርሜላ ወይም እንደ አንዷ ሴት ትዳሯ ላይ ተጣብቃ ነው ያኛውን ትዳርን ቶ እኔ እንደፈለክ ላርግልህ እንደፈለክ ልሁንልክ ብላ ትለዋለች። ከዛን እዛ ጋር ያለውን ይረሳና እርጉዝ ሚስት እንዳለችው ይረሳና ትዳር እንዳለው ይረሳና እቺ እዚህ ጋር ቴኬር የምታደርገውን ሴት ልጅ አብሮ ለመኖር ይፈልጋል። እሱም እኮ ለጊዜያዊ ነው። ከዛ ደግሞ ሌላ ተረኛዋን ሴት ነው ለመቀም ይፈልጋል። ንግግር እንጂ ዛሬ ገና የመጀመሪያ ጊዜ እንደዚህ አይነት ንግግር ስሰማ እግዚአብሔር ይባርክሽ፣ እድሜና ጤና ይስጥሽ። አስተምሪያቸው፣ ለሁላቸውም አስተምሪያቸው፣ ይማሩ። ባንቺ አነጋገር ሁሉንም ይማሩ። ገብቶሻል? እዚህ ጋር ያገቡ አሉ፣ ያላገቡ አሉ። ገብቶሻል? ልጅ ያለው አለ፣ ልጅ የሌለው አለ። ምን እንደሆነ ባል ምን እንደሆነ ትዳር ምን እንደሆነ ፍቅረኛ ምን እንደሆነ እያንዳንዱ ነገር አስተምሪያቸው እና እንደ እሷ ቢሆን በተቻለሽ መጠን ማድረግ የምትችው ነገር በሙሉ ታደርጊያለሽ። ከአቅምሽ በላይ ከሆነ ደግሞ እየወደድሽው ትዳርሽን እየፈለግሽው ባልሽን እያፈቀርሽው ለትንሽ ጊዜ እስቲ ብቻዬን ልኑር ብለሽ ትወጫለሽ። እዛ ብቻሽን ትጨነቂያለሽ። ነፍሰ ጡር ሆነሽ ታለቅሻለሽ። የሚያምርሽ ነገር ይኖራል። ልትቤት ትችያለሽ፣ ላትቤት ትችያለሽ። ያልገባሽ ነገር አለ። እሱ እኮ ይሄ ከስራው ቦታ የሚሰጠው ስጦታ ነው። ገባሽ?
ይሄ እኮ ቢዝነስ ነው። ይሄ እኮ ብር ነው። ሴቶቹ አብርሃም ጋር መጥተው አብርሃም ካልተረበሸ አያድግም። ከዛ ከስራ ቦታ ነው የሚላከው። እሺ ከቦታው ነው የሚላከው። እገሌ ጋር ሄዳችሁ እንደዚህ አርጉ፣ እገሌ ጋር ሄዳችሁ እንደዚህ በጥብጡ ይላካሉ። ሲላኩ ደግሞ አብርሃም ደግሞ እሺ ብሎ መቀበል አለበት። ሲላኩ ደግሞ አብርሃም ደግሞ እሺ ብሎ መቀበል አለበት። ሲላኩ ደግሞ በድሮ ማንነቷ በጥሩ ጥንካሬዋ ችግርንም ሆነ ደስታንም ያሳለፈችው ሁሉ ነገር የተዘበራረቀባት ዛሬ እዚህ ላይ ለመድረስን ስንትን ያሳልፋ እዚህ የደረሰች ሩታዬን ነው የምከተለው። እኔ ሴት ልጅ ነኝ። እኔም ነገ ምን እንደሚደርሰኝና ምን እንደሚገጥመኝ አላውቅም። በሷ እየተማርኩኝ ያለሁት ደግሞ ምናልባት የሷን ጫማ ነገ እኔም ረግጠዋለሁ ወይ ብዬ በማሰብ ነው ይሄንን ነገር እሷን እየተከተልኩኝ ያለሁት እንጂ ሩታዬ በዚህ አሁን በምሰራው ነገር ደስተኛ ሆኜ አይደለም። እውነቱን ለመናገር በትክክል እንቃወማታለን። አዎ ሩታዬ ስታጠፋ ይሄ ነገር ጥፋት ነው፣ በዚህ ነገር እንደዚህ እንዳትሰሪ፣ በዚህ ነገር ይሄ ነገር ይስተካከልልን እያልን ነው ሩታዬን እየመከርናት በውስጥም እያወራን እዚህ ቲክቶክ ላይቭም ላይ ቲጂም ጋር እየመጣን ሸዊትም ጋር እየሄድን እየተወያየን ምክር እያስተላለፍን ነው ያለ ነው እንጂ በጭፍን እኮ አይደለም እኛ ሩታዬን የምንከተላት ወይም ደግሞ ዝም ብለን እኮ አይደለም። ሩታዬ ያለፈ ነገር ብዙ ነገሮች አሏት። ምናልባት የሚያውቁ ያውቋታል፣ ያዩት ሁሉንም ነገር ታውቂያለሽ ብዬ ነው የማስበው። ለምን ሁሉንም ነገር ይዘጋጅ እየተናገርሽ ነው ያለሽ? በጣም አውቃለሁ ያ ስለዚህ እኛ አሁን ሄርሜላ እኔ በበኩል ሄርሜላ ምጠላት አሁን ምንም በደለችኝ ነገር የለ፣ የደረሰችብኝ ነገር የለ፣ ያረገችብኝ ነገር የለ። ገዳይም አይደለችም ሲጀመር። ስለዚህ እንደሰው እንትን ተላልፈች ምጠላባት አንድና አንድ ምክንያት አመጣጧንና ትዳር ላይ ውስጥ ትዳር በቃ አንድ ሰው ትዳሩን ትቶ ወደኔ ይምጣ የሚለውን ነገር ስለምታስተምርና በግድ የኔ ካልሆንክ ልጅን አታሳድግ እኔን አኑረኝ ሚስትን ተውትና በቃ ሚስትነቱን እንኳን ተውት ልጅህን በቃ ይሄ ጨቅላ ልጅ እንኳን እኮ አላሳሳትም አላሳዘናትም። በቃ እኛ አንድና አንድ እኔ ምጠላት ሄርሜላን እቺ ስራ ብቻ ነው። በቃ ለምን ትዳርን ሰው እንዲጠላ ታረጋለች? ትዳርን ሰው እንዲፈራ ለምን ታረጋለች? በሀገራችን የሌለ ነገር እኛ አሁን እኔ የገጠር ልጅ ነኝ። ይሄንን ነገር በአይኔ አይቼም ሰምቼም አላቅም። ሴት ልጅ ወንድ እግር ላይ ወድቆ ማለት ነው። ከተማም እንደዚህ የለም። አሁን የመጣ ስራ እንጂ እንዴት እግር ላይ ተንጠልጥሎ ወንድ ልጅ አይን ያፍንጫ እስከሚቀላ ድረስ ማልቀስ? ለዚህ ልጅ ለራሷ ለወደፊት ህይወታስ አታስብም ወይ የሚለው ነገር ውስጤ ላይ ቢኖርም ግን በቃ በምጠላባት ነገር በዚህ መንገዷ ነው ምጠላት። ለምን የሰው ልጅ ትዳር ማበላሸትን ትዳርህን ትተህ ደግሞ አንድ ሰው አንድ ባለ ትዳርን ትቶ ወደ ሌላ ሴት እንዲሄድ የምታረገው ነገርና ሩታዬን ደግሞ ከሷ የበለጠች ሆና ለማሳየት የምትሞክረው ነገር ሩታዬ እኮ የምትመከር ልጅ እኮ አይደለች። ሁሉንም ነገር አሳልፋ አሁን በዚህ ነገር ተናዳ እልህ ይዟት እንደዚህ እየሆነች ነው እንጂ ሩታዬ እኮ እኛ እናቃታለን፣ ሚያውቋት ያውቋታል። ስለዚህ እና ሄርሜላን ለምን ጣላችሁ? ለምን እንደዚህ ያደረጋችሁ? እሷ ትክክል ናት የምትሉት እኛ ሩታን አንድ ቀን ትክክል ብለናት አናውቅም። በጥፋቷ ጥፋተኛ ነሽ፣ በትክክል ትክክል ነሽ እያልን እያበረታታናት ያለ ነው እንጂ ሩታዬ ነገም ተነገ ወዲያም ግን እናንተ እንድትወድቅና ተሰብራ እንድትቀር ነው የምታረጓት እንጂ ሩታዬ ባሳለፈችው ነገር እኮ ይሄንን ነገር እኮ አሳልፋለች ብላችሁ እኮ ማትናገሩ ጀዝባዎች ናችሁ እኮ። ያለፈውን ታሪኳን እኮ ብታዩ ኖሮ እኛ ስንት ያልቅሰናል። አርግዛ እኔ ወላይ ቲጂ ያለቀስኩባት አንድ ቀን አለች። አርግዛ አውደ ዓመት ነበረ እንትን ዘመን መለዋጫ ነበረ። ያቺ ቀን በቃ በህይወቴ መቼም ማትረሳኝ ቀን ያቺ ቀን ናት። በጣም ውጪ በቃ ሂጂ የሰውን ለምትረብሽ ያለሽ ያላት ቀን ነው በቃ እኔ ያለቀስኩት። ስለዚህ ያንን ሁሉ አሳልፋ ልጇን በዛሬ ላይ ብቻዋን እንደዚህ አርጋ አሳድጋ እንደናትም እንዳባትም አርጋ ያሳደገች ሩታ ናት። ያቺ ሩታ ነው እኛ የምንወደው፣ ያቺ ሩታ እኛ የምንከተለው እንጂ ዛሬ በምታደርገው ነገር ወይ አው ትክክል ናት እኮ አላናት። ግን ሄርሜላ በዚህ ነገር እስከ መች ድረስ ነው እንደዚህ ሆና የምትቀጥለው? ለነገ እኮ ህይወት የሚባል ነገር አለ። የሶሻል ሚዲያ የያዘው ነገር አይለቅም። ሚመክራት ሰው የለም ነው ወይ? ወንድም አላት ወንድም ተብዬ ዝም ብሎ ወንድም ነገር ግን ለምን ነው በቃ
በነገራችን ላይ ሄርሜላን ምክር የሚመልሳት ሄርሜላን ስድብ የሚያስቆማት ብትሆን እንደ ሄርሜላ እውነት ለመናገር ሚዲያ ላይ የተረገጠች ሴት አለች ብዬ ማለት አልችልም። እንስሳ እስከሚያደርጓት ድረስ አንዲት ሴት ልጅ ገና ለገና አንድን ወንድ በህይወቴ አስገባለሁ፣ በህይወቴ አመጣለሁኝ፣ በዛም በዚህ ማንም ይስደበኝ፣ መስማዬን ጥጥ አድርጌ ማንም ይርገጠኝ፣ ማንም እንደፈለገ ያድርገኝ፣ መተው እስካልነኩኝ ድረስ ብላ ተዋርዳ ቤተሰቦቿን አሰድባ ራሷን እንደ ሴትነት አርክሳ በሷ ስር ብዙ ሴቶች ህይወታቸውን እንዲጠሉ አድርጋ እኔ እንደ ሄርሜላ ሚዲያ ላይ የተሰደበ ሰው አለ፣ የተመከረ ሰው አለ ብዬ ማለት አልችልም። ያን ሁሉ እርግፍ አድርጋ ትታ ወታ የራሷን ህይወት ብትጀምር ከአብርሃም የተሻለ በሁሉ ነገር የተሻለ ወንድ አግኝታ የራሷን ህይወት የራሷን ኑሮ ትኖር ነበር። ግን አልሰማም። በቃ አብርሽን የወደድኩት አብርሽን ነው ያፈቀርኩት አብርሽን ነው ወደ እኔ ህይወት ማስገባው ብለ አሁን ድረስ ያለችው ስለ ስድብም ምንም ነገር ሳይመስላት ስለ ቤተሰብ መሰደብም ስለ ሃይማኖት መሰደብም ስለ መረገጥ ምንም ሳይመስላት አብራ ጥግ ድረስ እየሄደች ያለችው ሆን ብላ በቃ እኔ ራሴ ብዙ ጊዜ ሄርሜ አብርሃም ከዛሬ 10 ዓመት በኋላ ብሎ ካለሽ ይሄ ሰው ማግባት አይፈልግም፣ ትዳር መያዝ አይፈልግም፣ ካንቺ ጋር መኖር አይፈልግም፣ የራስሽን ህይወት ኑሪ። በቃ እድሜ ይሄዳል። ሴት ልጅ መውለጃ እድሜዋ ይሄዳል። እንደ ወንድ አይደለችም። ሴት ልጅ መውለጃ እድሜዋ ሲቆም የዛኔ አብርሃም ወልዷል፣ ልጅ አለው። እንግዲህ ሄርሜላ ብዙዎች እንደሚሉት ልጅ አላት፣ ትዳር አላት ነው የሚባለው። እኔ አላቅም፣ ያላየሁትን ነው ብዬ መናገር ስለማልፈልግ እኔ በማየው ነው የምናገረው። ነገ ህይወቷን ለምን ታቆመዋለች? ለምን ታጨልመዋለች? ለአንድ ወንድ ብላ ልጅ ላለው እሱ ልጅ ስላለው ባይኖረውም መውለድ ይችላል እስከፈለገው ጊዜ ዓመት ቢቀመጥ። ሴት ልጅ ግን እድሜዋ 40 ከሆነ ከ30 በላይ ከሆነ ራሱ የመውለጃ እንትኗ እያጠረ ነው የሚሄደው። በቃ ሆርሞናችን ይቀያየራል እኛ ሴቶች፣ ያው በዚህ ዘመን ማለት ነው። ያለ እድሜያችን ነው የወር አበባ የምናየው፣ ያለ እድሜያችን ነው የወር አበባችን የሚቆመው፣ ያለ እድሜያችን ነው ልጅ መውለድ የምናቆመው።